የአባይ ወንዝና የኢትዮጵያ የባህር በር ጥያቄ የምስራቅ አፍሪካ ፖለቲካን እያመሱት ይገኛሉ። በተለይም የኢትዮጵያ አሁን ላይ የባህር በር ጥያቄን ማንሳት ከኤርትራና በቀጠናው ካሉ በተለይም ከኤርትራ ጋር ከተሰለፉ ኃይሎች ጋር እንዳጋጫት ተሰምቷል። በሌላ በኩል ግብጽና ሱዳን ኢትዮጵያን ማዕከል ያደረገ ኤርትራን ያገለለ አዲስ ውይይት ስለማድረጋቸው ተሰምቷል። በዚህም ውይይት ኢትዮጵያ የባህር በሩን ካላገኘች አትተውንም፣ ሰላም አትሰጠንም ሲሉ ስለመደመጣቸው ተሰምቷል። በሌላ በኩል የቀይ ባህር አፋሮች ብሔራዊ ጥምረት ጦር ወደ አሰብ እየተመመ መሆኑ ተሰምቷል። በኤክስ ማህበራዊ ገጹ ላይ እየተመመ መሆኑን ያስታወቀው ድርጅቱ አሁን ላይ ዘርፈ ብዙ እንቅስቃሴዎች እያደረገ ስለመሆኑም ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው ገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከላይ የሰማችኋቸውን ወሳኝ መረጃዎች ጨምሮ ኢትዮጵያ አሁን ላይ የባህር በር ለማግኘት 11ኛው ሰዓት ላይ እየደረሰች መሆኗን የሚያሳይ አዲስ መረጃ ወጥቷል። በሌላ በኩል የኢሳያስ መንግስት ወታደራዊ መፈንቅለ መንግስት አስግቶታል የተባለ ሲሆን ይሁንና ግን የሲቪሉ እንቅስቃሴ አሁን ላይ ለኤርትራ መንግስት ራስ ምታት እየሆነ መምጣቱ ተሰምቷል። በተለይም የውጭ ጉዳይ ሚኒስተሩ ኡስማን ሳልህ የቤት ውስጥ የቁም እስረኛ መሆናቸው የኤርትራን ዜጎች በሁለት የከፈለ አጀንዳ ነው የተባለ ሲሆን ይህንንም ተከትሎ በኤርትራ ውስጥ የመፈንቅለ መንግስት ሙከራ ሊደረግ የሚችልበት ሁኔታ በስፋት እየተስተዋለ ስለመሆኑ ተሰምቷል። ስለነኚህና ሌሎች ቀጠናዊና አህጉራዊ እንደዚሁም ዓለም አቀፋዊ መረጃዎችን ማዕከል ያደረገው የዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። አብራችሁን እንድትቆዩ በመጋበዝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ አዲስ ሐሳብ፣ አስተያየት የምታክሉት ወይም የምትሰጡ መረጃ ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን፣ ከኛ ጋር አብራችሁ መስራት ለምትፈልጉ ደግሞ በስልክ ቁጥራችን አሊያም በኢሜል አድራሻችን ኮንታክት እንድታደርጉን በመጋበዝ በቀጥታ ወደ ልዩ መረጃው አመራን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ከዚህ ቀደም በኤርትራ ወታደራዊ መፈንቅለ መንግስት ሊካሄድ ይችላል የሚል መረጃ አለኝ በሚል በኤርትራ የተለያዩ የእንቅስቃሴ እግዶችን የጣለው የሻዕቢያ መንግስት አሁን ላይ የሲቪሉ ህብረተሰብ እንቅስቃሴ ራስ ምታት እየሆነበት መምጣቱ ተገልጿል። በተለይም የኤርትራውያን እንቅስቃሴ አሁን ላይ የኤርትራ መንግስት ከጠበቀው በላይ እንደሆነ የሚናገሩ አንዳንድ የውስጥ ምንጮች እንዳመላከቱት በኤርትራ ከፍተኛ ውጥረት ስለመፈጠሩ አመላክቷል። ከዚህ ቀደም 80ኛው የተባበሩት መንግስታት ድርጅት ስብሰባን መሰረት በማድረግ በኒውዮርክ ተገኝተው የነበሩት የኤርትራው የውጭ ጉዳይ ሚኒስተር ኡስማን ሳልህ ከስብሰባው ጎን ለጎን ከአሜሪካው የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛና የትራምፕ ቤተሰብ ከሆኑት ከአምባሳደር ዶክተር ማሳድ ቡሎስ ጋር የጎንዮሽ ውይይት ባደረጉበት ወቅት በጎንዮሽ ውይይቱ ላይ በተናገሩት ከኢትዮጵያ ጋር መደራደር እንችላለን፣ ዝግጁ ነን ሲሉ በተናገሩት ንግግር ከኤርትራ መንግስት ጋር ውዝግብ ውስጥ መግባታቸው ተሰምቷል። ይህንንም ተከትሎ እስካሁን በቁም እስር ላይ የሚገኙት የውጭ ጉዳይ ሚኒስተሩ ጉዳይ በኤርትራውያን ዘንድ አነጋጋሪ መሆኑ የተሰማ ሲሆን ይህም የአዲ ሃሎ ቤተ መንግስትን ለሁለት ስለመክፈሉ ተሰምቷል። በርካታ የሚከፈላቸው ሚዲያዎች በማሰማራት ታጣቂዎችን በማደራጀት በማስታጠቅና በተዋጊዎች ጭምር ድጋፍ በመስጠት የተለያዩ ኃይሎችን በማሰባሰብ ኢትዮጵያን ለማተራመስ እየሰራ እንደሆነ የሚነገርለት የፕሬዝዳንት ኢሳያስ አፈወርቂ መንግስት የመፈንቅለ መንግስት ስጋት እንዳለበት ገምግሞ 6 ከፍተኛ መኮንኖችን በግዞት እንዳስቀመጣቸው የዲያስፖራ ኤርትራውያን የተቃዋሚ አመራር በተለይም የብርጌድ ንሓመዱ ምንጮች ጠቁመዋል። መንግስት መፈንቅለ መንግስት አስበዋል ያላቸውን ሌሎች ዜጎችንም እያሰረ መሆኑ የተሰማ ሲሆን በኤርትራም ዋና ዋና ከተማዎች ከዚህ ቀደም የተለያዩ የእግድ ውሳኔዎች መተላለፋቸው ተሰምቷል። እነኚህ የእንቅስቃሴ እግድን የሚጥሉ የኤርትራ መንግስት የማዕቀብ እርምጃዎች ህዝቡን እያስቆጡ መሆናቸው የተነገረ ሲሆን
በሌላ በኩል የውጭ ጉዳይ ሚኒስተሩ ለኤርትራ ታማኝ ሆነው ዘመናቸውን ያገለገሉት ይሁንና ግን ከኢትዮጵያ ጋር እንደራደራለን በማለታቸው ሊታሰሩ አይገባም የሚሉ ወጣቶች አሁን ላይ ድምጽ እያሰሙ ስለመሆናቸው ተሰምቷል። በኤርትራ አሁን ላይ ከውስጥ መፈንቅለ መንግስት ይደረጋል ተብሎ በዓለም የማይጠበቅ ቢሆንም የኤርትራው ኢሳያስ አፈወርቂ ግን ከውስጥ የመፈንቅለ መንግስት ሙከራ ሊደረግ ይችላል በሚል ስጋት አሁን ላይ በተለያዩ የሀገሪቱ አካባቢዎች የሚገኙ እንቅስቃሴዎችን ስለመገደባቸው ተሰምቷል። ዓለም አምባገነን የሚላቸው የኤርትራው የዕድሜ ልክ ፕሬዝዳንት ኢሳያስ አፈወርቂ ከመኮንኖቹ በተጨማሪ የዕድሜ አቻቸውን የውጭ ጉዳይ ሚኒስትር አቶ ኡስማን ሳልን በቁም እስር ሲቀጡ ከዚህ ቀደም የተለያዩ ባለስልጣናት ላይ የወሰዱትን እርምጃ ማዕከል በማድረግ በዲያስፖራ ኤርትራውያን ዘንድ ከፍተኛ ቁጣ ስለመቀስቀሱ ተሰምቷል። ይህንን ስሜት አገር ቤት ወዳለው ዜጋ እያስተጋቡ ያሉት የዲያስፖራ ኤርትራውያን አሁን ላይ የኡስማን ሳልህ መታሰር ሀገሪቱን የሚጎዳ ጉዳይና በተለይም የውጭ ጉዳይ ሚኒስተሩ ልምድ ያላቸውና ከዚህ ቀደም ሀገሪቱን በተለያዩ ዘርፎች ያገለገሉ ከመሆናቸው ጋር ተያይዞ ሀገሪቱ አጣብቂኝ ውስጥ በገባችበት በዚህ ወቅት የዚህ አይነትን አቅም ያለውና ልምድ ያለውን ትልቅ ሰው ማሰር ከኢሳያስ አፈወርቂ መንግስት የማይጠበቅ የተጠሉ ተግባራት መካከል ቀዳሚውና ቀይ መስመር ያለፈ መሆኑን የሚያሳይ ነው ብለዋል። ታዲያ ይህንን የማይሰማው የኢሳያስ አፈወርቂ አገዛዝ አሁን ላይ የተለያዩ ወጣቶችንም ጭምር ከመፈንቅለ መንግስት ሙከራ ጋር በማያያዝ በህቡ ስትንቀሳቀሱ ነበር በማለት እያሰረ ግማሾቹን ደግሞ ወደ ሳዋ ወታደራዊ ማሰልጠኛ እያስገባ ስለመሆኑ መረጃዎች አመላክተዋል። ኡስማን ሳልህ በቅርቡ ተካሂዶ በነበረው በተባበሩት መንግስታት ድርጅት 80ኛ ጉባኤ ጎን ለጎን ከአሜሪካ ስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ ቡሎስ ጋር ተመካክረው እንደነበር የሚታወስ ነው። በዚሁ በይፋ ተገልጾ በነበረው ምክክር ሀገራቸው ኤርትራ በቀይ ባህር ጉዳይ ላይ ከኢትዮጵያ ጋር ለመወያየት ዝግጁ ናት ማለታቸውን ተመልክቶ ይህን ጉዳይ ዋቢ በማድረግ ወደ ኤርትራ ሲገቡ ወዲያው በቁጥጥር ስር እንዲውሉ ስለመደረጋቸው መረጃው ጠቁሟል። ይህ መረጃ በስፋት ከተገለጸ በኋላም በአዲስ አበባ በኮንትሮባንድ ንግድና ወንጀል ተግባራት የሚታማው የኤርትራው ኤምባሲ ምድር ከፍና ዝቅ ብትል በቀይ ባህር ድርድር የለም ሲል የውጭ ጉዳይ ሚኒስተሩ ተናገሩት ተብሎ በዓለም አቀፍ ሚዲያዎች የተገለጸውን የስህተት ዜና በማለት ማጣጣሉ አይዘነጋም። አሰብን በሚመለከት ድርድርና ውይይት እንደሚቀበሉ በማስታወቃቸው ሳቢያ ወደ ዘብጥያ የወረዱት ወይም ደግሞ በቤታቸው እንዲታሰሩ የተደረጉት የኤርትራው የውጭ ጉዳይ ሚኒስትር ከስብሰባው በኋላ የተለያዩ ስብሰባዎችን ጎን ለጎን አድርገው የነበረ ቢሆንም በተለይም ስለ ኩባ በሚመለከት የኤርትራ መንግስት ያለውን አቋም በማንሳት የኤርትራን መንግስት አሳተዋል በሚል ከኤርትራ መንግስት ትችትን እንደተሰነዘረባቸው ተሰምቷል። ይህንንም ተከትሎ ከኢሳያስ አፈወርቂ ጋር የነበራቸው ታሪካዊ ግንኙነት መሻከሩና አሁን ላይ የኤርትራ በተለይም የአዲሃሎ ቤተ መንግስት ጠቅላይ የደህንነት መምሪያ በሚባለው ክትትሎች ስር ስለመሆናቸው ተሰምቷል። በዚህም ጠቅላይ መምሪያው አሁን ላይ ከኢሳያስ አፈወርቂ ቀጥታ መመሪያን በመቀበል ሌሎች ከእሳቸው ጋር ግንኙነት አላቸው የተባሉ ዜጎችንም እያደነ ይገኛልም ተብሏል። በሌላ በኩል ግብጽና ሱዳን አዲስ ንግግር ስለማድረጋቸው ተሰምቷል። በተለይም ሁለቱ አገራት ኤርትራን ያገለለ የቀይ ባህር ጉዳይን ዋና አጀንዳ በማድረግ ስለመወያየታቸው የተሰማ ሲሆን ኢትዮጵያ የባህር በሩን ካላገኘች ሰላም አትሰጠንም፣ ከሰሞኑ እንኳን ያየነው ይህንን ነው ሲሉ ከዚህ ቀደም በግብጽና በሱዳን በካርቱምና በካይሮ የታየውን የጎርፍ አደጋን ዋቢ በማድረግ መነጋገራቸው ተሰምቷል። ይህም የኤርትራ ባለስልጣናትን ያበሳጨ ነው የተባለ ሲሆን በተለይም ግብጽና ሱዳን ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት አዲስ አሳሪ ውል እንድትፈርምና የአባይ ወንዝ ላይ ከዚህ በኋላ ሌላ ግድብ እንዳትገነባ በሚል ከተግባባን የቀይ ባህር በርን ጥያቄ ወዲያው ምላሽ እንደሚሰጧት ከዚህ ቀደም ማስታወቃቸው አይዘነጋም። ታዲያ ይህንኑ ተከትሎ አሁን የወጣው መረጃ ሁለቱ ሀገራት አጣብቂኝ ውስጥ መውደቃቸውን የሚያሳይ እንደሆነ ያመላከተ ሲሆን በተለይም ሱዳንና ግብጽ ኤርትራን ከዚህ ቀደም ለይተዋት በማያውቁበት የቀይ ባህር ጉዳይ ላይ ይህን ያህል መምከራቸው ነገሩን የበለጠ ጠንካራ እንዳደረገባት ተሰምቷል። ኤርትራም በዚህ ጉዳይ ላይ እስካሁን ግልጽ ማብራሪያ ባሰጥም ይሁንና ግን ነገሩ በሦስቱ ሀገራት መካከል ያለውን ግንኙነት የበለጠ ያሻክረዋል ተብሏል። ሁለቱ የግብጽና የሱዳን መሪዎች ባደረጉት ድብቅ ስብሰባ ተናገሩት እንደተባለው ኢትዮጵያ የቀይ ባህር በርን አሁን ላይ እጅጉን የምትፈልግ ከመሆኗ ጋር ተያይዞ
ቀጠናውን ወደ ማመስ እየገባች ነው በማለት በተለይም ኢትዮጵያ እየገነባች ያለችው ጦር ከ2 ሚሊዮን በላይ ቀጥተኛ ወደ ውጊያ የሚሰማሩ ጦርን ያቀፈ መሆኑ ለቀጠናው ደህንነትና ሰላም ከፍተኛ ስጋትን የፈጠረና ሱዳን አሁን ባለችበት ሁኔታ የኢትዮጵያ ጦር ይህንን ትርምስ የሚቀላቀል ወይም በቀጠናው አዲስ የጸጥታ ስጋት ሆኖ የሚመጣ ከሆነ ቀጠናው ታይቶ በማይታወቅ መልኩ አሁን ላይ ካለበት ትኩሳት በተጨማሪ ወደ ለየለት ትርምስ ውስጥ ሊገባ ይችላል የሚል ስጋት እንዳላቸው ማመላከታቸው ተሰምቷል። ይህንንም ተከትሎ በተለያዩ አካባቢዎች በዚህ ቀጠና ውስጥ እንቅስቃሴ እየተደረጉ መሆናቸው ደግሞ አሁን ላይ በቀጠናው ያለውን ሁኔታ የበለጠ አስጊ እንደሚያደርገው የጠቆመው የሱዳን መንግስት የግብፅ መንግስት በዚህ ጉዳይ ላይ አጽንኦት ሰጥቶ እንዲሰራ ስለመጠየቁም ተሰምቷል። በሌላ በኩል የኤርትራ ባለስልጣናት የቀይ ባህር ጉዳይን በሚመለከት ለኔ ተውልኝ ሲሉ መናገራቸው የተሰማ ሲሆን ይህንንም ተከትሎ በኢትዮጵያ በኩል ከሰሞኑ ተሰሙ በተባሉ መረጃዎች ኤርትራ ከኢትዮጵያ ጋር ግልጽ ወደሆነ ጦርነት ልትገባባቸው የምትችልባቸው ሁኔታዎች አሁን ላይ 11ኛ ሰዓት ላይ ስለመድረሱ ተሰምቷል። ይህንንም ተከትሎ በሁለቱ ሀገራት ግጭት የሚቀሰቀስ ከሆነ ግብፅና ሱዳን ከዚህ ቀደም በኢትዮጵያና በኤርትራ መካከል ጦርነት ቢከፈት ለኤርትራ እናደላለን ሲሉ ያስነገሩትን መረጃ እንዴት ሊያደርጉ ነው የሚለው ጉዳይ አሁንም አነጋጋሪ ሆኖ ስለመቀጠሉ ተሰምቷል። በሌላ በኩል የቀይ ባህር አፋሮች ጥምረት አፋር ክልል ውስጥ ለወራት ሲያደርግ የነበረውን የተለያዩ ወታደራዊ ስልጠናዎችን በማጠናቀቅ ሙሉ ጦሩን ይዞ ወደ አሰብ መትመሙን በኤክስ ማህበራዊ ትስስር ገጹ ማስታወቁ ተገልጿል። በተለይም ጦሩ አሁን ላይ ኢትዮጵያ እናት ሀገራችን ነች፣ የአሰብ ወደብ የኢትዮጵያ ነው፣ የቀይ ባህር ጉዳይ አሁን ላይ ከመቼውም ጊዜ በላይ ለእኛም ለኢትዮጵያም አስፈላጊ ነው፣ ስለዚህም ወደ እናት ሀገራችን የምንቀላቀልበትን ይህንን ታሪካዊ አጋጣሚ ማበላሸት አንፈልግም፣ እናም አስፈላጊውን መስዋዕትነት በመክፈል ግዛታችንን ወደ እናት ሀገራችን ወደ ኢትዮጵያ እንዲመለስ በማድረግ ነፃነታችንን እናስጠብቃለን፣ ይህም በይፋ ይታወጃል ሲሉ ወደ አሰብ መትመማቸው ተሰምቷል። ወደ አሰብ እንቅስቃሴ እያደረገ ነው የተባለው ይህ ከፍተኛ ጦር በቀጣይ በኤርትራና በኢትዮጵያ መካከል ስለሚኖረው ጦርነት ሌላኛው ትልቅ ማሳያ ቁም ነገር ነውም ተብሏል። በተለይም እነኚህ ታጣቂዎች ከኢትዮጵያ መንግስት ከፍተኛ ድጋፍ ይደረግላቸዋል የሚለው መረጃ በስፋት እየወጣ መሆኑ በኤርትራና በኢትዮጵያ መካከል ጦርነት አይቀሬ ስለመሆኑ እያሳየ ነው። በሌላ በኩል ሁለቱ ሀገራት ዲፕሎማሲያዊ ግንኙነትን ማጠናከርና ጉዳያቸውን በሰላማዊ መንገድ መፍታት አለባቸው የሚለው የአሜሪካ መንግስትና የእንግሊዝ መንግስት አቋም አሁን ላይ ከቀደመው ጊዜ በተለየ መልኩ ሁለቱ ሀገራት እየተቃቃሩ መምጣታቸው ለዚህ ሐሳብ ተቀባይነት ቦታ የሌለ ስለመሆኑ የሚያሳይ ነው የሚል አዲስ መረጃን ከወደ አሜሪካ ስቴት ዲፓርትመንት በኩል ስለመውጣቱ ተሰምቷል። ይህም አሜሪካ ከየትኛው ወገን ትቆማለች፣ በቀጠና ውስጥ ይህ ጦርነት የሚቀሰቀስ ከሆነ የቀይ ባህር ቀጠናና ዓለም አቀፉ የንግድ መስመር ዕጣ ፈንታ ምን ሊሆን ይችላል የሚለውን ጉዳይ አሳሳቢ ስለማድረጉ ተሰምቷል። ይህው የአፋር የቀይ ባህር አፋሮች ኅብረት ጦር ወደ አሰብ ሲተም በአሰብ በኩል በተለይም ከኤርትራ መንግስት ጦር ሊገጥመው የሚችለውን ሁሉንም ነገሮች በማማከል የሚቃጣበትን ጥቃት በመመከት አጸፋዊ ምላሽን በመስጠት አሰብንና የቀይ ባህር ቀጠናን ወደ ኢትዮጵያ ለማስመለስ ከኢትዮጵያ መንግስት ጋር በጥምረት እንደሚሰራ በይፋ ስለማስታወቁ ተሰምቷል። በሌላ በኩል በዲያስፖራው ዘንድ ከፍተኛ ተቀባይነት ያለው ብርጌድ ንሓመዱ ኤርትራን በአራት አቅጣጫ የከበበ እንቅስቃሴን እያደረገ ነው ተብሏል። ይህም እንቅስቃሴ በወጣቶች በጦር ሰራዊት ውስጥ ዘልቆ በመግባትና በዚሁ በአፋር ኅብረት ጦር አማካኝነት እንደሆነ የተገለጸ ሲሆን በሌላ በኩል ዓለም አቀፍ ዘመቻን በማድረግ ኢሳያስ አፈወርቂ ከስልጣን እንዲወርዱ ከፍተኛ እንቅስቃሴን እያደረገ መሆኑ ተሰምቷል። ከሰሞኑም ከአሜሪካ ስቴት ዲፓርትመንት ሰዎችና ከሴናተሮችና ከኮንግረስ ሰዎች ጋር ጥብቅ ውይይት ስለማድረጉ የተሰማ ሲሆን የአሜሪካ መንግስትም ለዚሁ ዲሞክራሲያዊ ብሎ ለሚጠራው ኃይል አስፈላጊውን ድጋፍ እንደሚያደርግና በኤርትራም ለውጥ እንዲመጣ እንደሚፈልግ ማስታወቁ ተሰምቷል። ይህንን ተከትሎም የኤርትራ መንግስት ከፍተኛ ስጋት ውስጥ መውደቁ የተነገረ ሲሆን ከዚህ ቀደም ባጋራናችሁ መረጃ ኢሳያስ አፈወርቂ ወይ ወደ ዩጋንዳ አሊያም ሳውዲ አረቢያና ኢራን የሚሄዱበት ዕድል ከፍተኛ የሆነ ስለመምጣቱ መረጃዎች ጠቁመዋል። ይህንንም ተከትሎ ከሰሞኑ አምባሳደር ቲቦር ናጊ በኤርትራው መንግስት ላይ የሰጡት አስተያየት አሁንም አነጋጋሪ ሆኖ የቀጠለ ሲሆን አንድ የኤርትራ የውጭ ጉዳይ ሚኒስቴር ሰራተኛ ከዚህ ቀደም በአሜሪካ መንግስት ከተያዘው አቋም በተለየ መልኩ
አሜሪካ ኤርትራ ላይ ቁማር እየቆመረች ነው ሲሉ መናገራቸው ኤርትራ በአሜሪካን በኩል ያገኘችውን ድጋፍ እንዳጣችና አሁን ላይ ከአሜሪካ ጋር ውዝግብ ውስጥ መግባቷን የሚያመላክት ነውም ተብሏል። ይህ ሁኔታ ታዲያ ኤርትራ እንድትገለል ያደረጋት መሆኑ የተመላከተ ሲሆን በሌላ በኩል ኢትዮጵያ በቀጠናው እያደገ የመጣውን የዲፕሎማሲ ጫና በመቋቋም አዲስ የዲፕሎማሲ ታሪክ እያስመዘገበች መሆኗን የሚያሳይና ኤርትራም መገለሏ በገሃድ ያገናዘበ ጉዳይ ነውም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች የርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ